ጥያቄ እኔ ነብዩ መሐመድ በህይወት ዘመኑ 3 ሚስቶች ናቸው ያሉት። ከዛ ውጭ ግን እንደወጣት የሴት ሱሰኝነት የላቸውም ነበር ብላ አውርታል። አላልኩም። 3 ሚስት ነው ያላቸው ብላ አውርታል አላልኩም። ይኸው ከኔ ጋር አይደለም አየሁ አይደለ? ይኸውልህ 3 ሚስት ስለ 3 ሚስቶችን አሳልፈዋል። የመጨረሻዋ አይሻ ነች። እንደሱ አይደለም ያልነው። ዝም ብለህ ረጋ ብለህ ማዳመጥ እራሱ አትችልም አይደለም? ለመናገር ከይቅርታ ጋር ማለት ነው። እሺ ልጠይቅህና አንተ ታስረዳኛለህ። እንደዚህ ነው ብለህ ታስረዳኛለህ። አዳምጣለሁ። አዳምጣለሁ። ይኸውልህ እነዛን በህይወት የሌሉትን አይሻን ከማግባታቸው በፊት የሌሉት ሚስቶቻቸውን እንተውና አይሻን ያገባበት ምክንያት ከእግዚአብሔር ወይም ካላህ የመጣ ትእዛዝ ነው ብለኛል። ያላ ትእዛዝ ከሆነ አላህ ለነቢዩ መሐመድ በጅብሪል አማካኝነት ሚስት ይህች ናት ብለው የ7 ዓመቷ ልጅ ሚስት ይህች ናት ብለው ከተናገሩ፣ ገብርኤል ከተናገረ ይሄንን ዘገባ የዘገበችው ደግሞ በነቢዩ መሐመድ አስተላላፊነት አይሻ ናች የዘገበችው። ነገር ግን ገብርኤል ለነቢዩ መሐመድ መስጠቱን ወይም ሚስት ናት ብሎ መናገሩን የዘገበው አካል ማን ዘገበው፣ መቼ ተዘገበ የሚለውን እንድታስረዳኝ ነው። ሁለተኛ ነገር ነቢዩ መሐመድ የሴት ሱስ የለባቸውም ብለኛል። ነቢዩ መሐመድ በቀን እንኳን የሴት ሱስ የለባቸውም ለማለት በቀን 9 ሴቶችን የግድ መድረስ እንዳለበት ሁሉም የሚያስረዳል። ከዛ ውጭ ደግሞ ና ከዚህ አታልፍ። ማስረጃ አጣ ሁሉ ተናገርክ። ያላ አሁን ይሄን እንድትመልስልኝ እንድትፈልገው። ስለዚህ ማስረጃ አትበለኝ። ጠይቄሃለሁ። ይኸውልህ ጠይቄሃለሁ፣ መልስልኝ። ጦጣ አያቸው አይደል? አውጣ ማስረጃ። ከዚህ ወላሂ ከዚህ አታልፍም። በጣም ታግሰን ዝም አለ። ኮሜንት ላይ ማንም ሰው እንዳይናገር ብያቸው አንድ የሚናገርህ ሰው የለም። ያው ማስረጃ አውጣና አሁን ለምትናገረው አሳያላ። በቀን 9 ሴት መድረስ እንዳለባቸው አስተምረዋል አለ። አያላ አውጣና ማስረጃ ሰው አውጣ። አላህ ሙስተዓን። አያቸው ያለ ማስረጃ ነው የሚያወሩት። የሚነግሯችሁ ሁሉ ውሸት ነው ለምላችሁ። ወላሂ ላዚም ሁሉ የምረጋግመው ቃል ነው። ጭንቅላታቸውን የሚሞላችሁ ይሄ በቃ ለነብዩ ሰለላሁ ዐለይሂ ወሰለም ጥላቻን አይምሯቸው ላይ ለማቅረጽና ለማሳደር ብቻ ነው ሌላ አይደለም። ያው ማስረጃ አስረዳኝ ብያለሁ። በድፍረት አስረዳኝ። ማስረጃውን አንተ ነው ያልኩህ። አንተ ተናገርክ አይደለ? በቀን 9 ሴት መገናኘት እንዳለባችሁ አስተምሯቸዋል ብለሃል። ለዚህ ማስረጃ መጣት ትችላለህ? አትችልም? ለዛም ራሱ ማለት ነው ተገናኝቶ ሄዶ ማለት ነው በልብሳቸውን ራሱ አይሻ እየፋቀችለት መስጊድ ሄደው እንደሚሰግዱ ሁሉም ያስረዳል። ምንም ማድረግ አይቻልም። አያቻቸው አይደል? ማስረጃ አያወጣም፣ ግን የተነገረውን ብቻ ነው የሚናገረው። እኔ በእናንተ አልፈርድም። እናንተ ስህተት የለም፣ አብሽሩ። እሱም ላይ ስህተት የለም። ውሸታም ቀጣፊ ዲያቆኖች ናቸው እንደዚህ ያደረጓቸው። አይምሯቸው ገብቷቸዋል አይደለ? ጥላቻ ብቻ እንዲኖራቸው ለነብዩ ሰለላሁ ዐለይሂ ወሰለም ነው አላማቸው። ወላሂ ሌላ አይደለም። እንድታውቁም አይደለም፣ ከተኛችሁበት እንቅልፍ እንድትነሱም አይደለም፣ የሆነ ወይ እውቀትን ይዛችሁ ከፍ እንድትሉ አይደለም። ግን ብቻ ዋናው ነገር ነቢዩ መሐመድ እንጥሉላቸው። የዛኔ ወደ እስልምናም እንዳትሄዱና እንዳትሰሙ እንዳትጋበዙ ያደርጋችኋል። ምክንያቱም በዚህ በኩል ከሆነ የመጣው እንዴት ብዬ ነው የምሰማው ትላላችሁ። አያቸው አይደለም? አላማቸው ሰዎች ነው።